ቢኒና ያቡ እንግዲህ አሪፍ ጊዜ እያሳለፉ ደስ የሚል ቆይታ ነበራቸው ማለት ነው። የቆዩ ጓደኛ ማማቾች ናቸው ማለት ነው። ግን እየተነጫነጩ ነው፣ ምን እንደሆኑ አይታወቅም። ይሄ የምል የኢትዮጵያ ፍቅረኞች ምነው ዘንድሮ አልባዛ አልተበረከተም አለ። ልክ እንደ ቻይና እቃ ምን አጋጠማቸው? ቆይ በጣም ነው የሚገርመው ዘንድሮ ምንድን ነው? ያብና ቢኒ እንግዲህ በጣም የቆዩ ጓደኛ ማሞች ናቸው ማለት ነው። ያብ እንግዲህ የት እንደምትሄድ አይታወቅም። የሆነ ቦታ ሊሄድ ነው ስትለው ለምን እንደዚህ መቀራረብ አልነበረም ብለው በጣም አዘነ ቢኒ ማለት ነው። እንግዲህ የዘንድሮ ፍቅር አልበረከትም ብለዋል። ኢትዮጵያ ላይ ምን እንደሆነ አይታወቅም። ልክ እንደ ቻይና እቃ ሆኗል ማለት ነው። አልበረከትም ብለዋል። እንግዲህ ምስጢሩ ሊገባን አልቻለም ለምን እንደሆነ። እንግዲህ እየተነጫነጨች ትገኛለች ማለት ነው። ቢኒ በጣም አዝኗል ማለት ነው። አንድ ጊዜ እንግዲህ ሰዎች ስንቀርብ በሰላም በፍቅር ቀርበን በሰላም በፍቅር ብንለያየው በጣም ምርጥ ነው ማለት ነው። ነገር ግን መጀመሪያ በደስታ በሰላም በፍቅር አቅርበን መጨረሻ ላይ ደግሞ ሰዎቹ እየተናደዱብን ወይ እየተበሳጩብን መለያየት የለብንም ማለት ነው። በሰላም በፍቅር ተነጋግረን ብንለያይ ብንራራቅ በጣም መልካም ነው። እና ቢኒ እንግዲህ አንቺ እንደዚህ ቀርቤ እንዴት ነው የምትሄጂ እያላት በጣም አዝኗል ማለት ነው። እንግዲህ እየተለማመጠች ነበረ። እንዴት እንደዚህ ትላለ? ግንኙነታችን እኮ በዚህ አይቋረጥም እያለችው ነበረ ማለት ነው። ቢኒ በጣም ነው ያዘነው ማለት ነው። እውነት ለመናገር በጣም ነው ያዛዘነኝ ማለት ነው። ስሜቱን እንኳን አውጥቶ መናገር የማይችል ልጅ ነው እንጂ ቢኒ ማለት ነው። በጣም የሚያዛዝን ልጅ ነው። በነገራችን ቢኒ እኔ በጣም ነው የሚያዛዝነኝ። ምክንያቱም ዝምተኛ ወንድ ነው። የሆነ የልቡን እንኳን መናገር አይችልም። የፈለገን እንኳን መናገር የሚችል ወንድ አይደለም ማለት ነው። ሁሉንም ነገር በዝምታ ማሳለፍ ነው የሚፈልገው ቢኒ ማለት ነው። ነገር ግን ሰዎች ደግሞ እንደዚህ ዝምተኛ ሰዎችን መረዳት አይችሉም ማለት ነው። ግዴታ መናገር አለበት ብሎ ስለሚያስቡት ማለት ነው። ቢኒ እንግዲህ በዝምታ ውስጥ ነው ሁሉንም ነገር የሚያከናውነው ማለት ነው። ያብ እንግዲህ እንዴት እንደዚህ ትላለህ እያለች እየተለማመጠች እየሳመች ነበረ። ለምን እንደዚህ ትላለህ ይላለች። እሷ ደግሞ እንግዲህ ግንኙነታችን በዚህ የሚቆረጥ በዚህ የሚቆም አይደለም፣ ለምን እንደዚህ ትላለች ማለት ነው። ቢኒሻ እንግዲህ በጣም ከዚህ በፊትም በሴት በጣም ስለተጎዳ አሁንም በጣም እወዳለሁ ብሎ ስላሰበ ነው እንግዲህ እንደዚህ ሲል የነበረ ማለት ነው። በጣም ነው ያዛዝነኝ በነገራችን ላይ እውነት ለመናገር የሰው ልጅ መጀመሪያ ደስተኛ አድርገን መጀመሪያ ደግሞ ወይ ደግሞ ገና ስንቀርበው እንደምንርቀው ከመጀመሪያ ብናሳውቀው ጥሩ ነው ማለት ነው። ያ ሰው በቃ እንደምንሄደው ያውቃልና ሙሉ በሙሉ በእኛ እንትን አይልም እና ያውቃል እንደምንሄድ ማሳወቅ አለብን ማለት ነው። ያው በእርግጥ በህይወታችን ውስጥ በድንገት የሚከሰት ነገር አይታወቅም ማለት ነው። ነገር ግን ቢኒ መታለች ከኔ የምትለየው ከሱ የምትርቅ አልመሰለችውም ነበረ ማለት ነው። ብቻ በድንገት ተነሳ እንደዚህ ስትለው በጣም ነው ያዘነው ማለት ነው። እንደዚህ መቀራረብ አልነበረብንም፣ አብረን መሆን አልነበረብንም ብሎ እንግዲህ በጣም ነው ያዘነው ማለት ነው። እንግዲህ ምንም ማድረግ አይቻልም። ቢኒ የህይወታችን አንድ ገጽ ናት። እች እንደዚህ አይነት ነገር ህይወታችን ውስጥ ይከሰታል ማለት ነው። የሰው ልጅ እንግዲህ በህይወት ውስጥ ብዙ ነገር አለ፣ ብዙ ነገር ይከሰታል። ያን ነገር እንግዲህ በሰላም ስቀን ማሳለፍ ነው አለብን እንጂ የመጣንብንን ነገር ሁሉ እንትን እያልን ማለፍ የለብንም ማለት ነው። እንግዲህ በህይወቱ ሰው ብዙ ነገር ያሳልፋል፣ ብዙ ነገር አለ በህይወታችን። እሱን ነገር ደግሞ ሲቀን ተጫውተን ነው ማሳለፍ አለብን እንጂ በመጣልን ሁሉ እየተናደን ራሳችን እየጎዳን መሆን የለበትም ማለት ነው። በእርግጥ አንተ ተናግሬ አይወጣልህም ማለት ነው። በውስጥህ ስለምትይዘው ቢኒ በዚህ ነው የምታሳዝነኝ እኔ ማለት ነው። አውጥቶ የመናገር ችሎታ የለውም እንግዲህ ቢኒ ሁሌ በዝምታ ነው ማለፍ የሚፈልገው ማለት ነው። ዝምተኛ ሰዎች እንግዲህ አብዛኛው ጊዜ ይጎዳሉ ማለት ነው። ምክንያቱም ፍላጎታቸውን አውጥቶ መናገር ስለማይችሉ በጣም ነው የሚጎዱት ማለት ነው። እንግዲህ ምንም ማድረግ አይቻልም። ያብም እንግዲህ ወደ ራሷ ተመልሳ የምትሄድበትን እንግዲህ ወይ ቀጠሮ ረጅም ከሆነ አሳጥረሽው አብረሽ ብትሆኚ መልካም ነው ማለት ነው። ቢኒ በጣም ነው
ያዘነ ማለት ነው። በጣም ክፍት ብሎታል እውነት ለመናገር ማለት ነው። እንግዲህ የሆነ ቦታ እንሄዳለን ብለን ስንሄድ ሰዎች ሲያዝኑብን፣ ሰዎች ሲከፉብን ለእኛ ጥሩ አይመጣም ማለት ነው። በንሄድበት ቦታ ሰዎቹን ደስተኛ አድርገን ብንሄድ ለእኛም ጥሩ ነው ማለት ነው። ስንሄድ እንግዲህ የሆነ ቦታ ስንሄድ ሰዎቹን አስከፍተን ሰዎቹ ከፍቶብን መሄድ የለብንም ማለት ነው። ምክንያቱም አንድ ሰው አስከፍተን ስንሄደው ለእኛ ጥሩ አይመጣም ማለት ነው። በጥሩ ሁኔታ የሚሆን በተለያየ መንገድ እንግዲህ የሰው ልጅ ቢከፋልን ለእኛ ጥሩ አይመጣም ማለት ነው። ይሄ ደግሞ እንግዲህ ሰዎቹን ደስተኛ አድርገን ስንሄድ ነው በሄድንበት ቦታ እኛም ደስተኛ ሆነን መገኘት የምንችለው የሚቀናንም ደስተኛም የምንሆነው ማለት ነው። እንግዲህ ያ በጣም አርቀሽ የምታስቢ ረጋ ያለች ስነ ስርዓት ያላት ልጅ ስለሆንሽ ሁሉንም ነገር ቢኒ እንግዲህ እንዳይከፋ አድርጊ በተቻለሽ መጠን ማለት ነው። ምክንያቱም ከዚህ በፊት በሰው በጣም ስለተጎዳ በጣም ተሰምቶታል። ከዚህ በፊትም እንግዲህ በብቸኝነት ነበረ ሲያሳልፍ የነበረ ማለት ነው። ነገር ግን አሁን ደግሞ እንትን የዙዙ እንግዲህ ህይወት እንደዚህ ናት። አንዳንድ ጊዜ ደስተኛ እንሆናለን፣ አንዳንድ ጊዜ ደግሞ እናዝናለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ በያላችሁበት ቦታ ይጠብቃችሁ፣ ሰላማችሁ ይብዛልኝ። እኔ በዛ ሰላም ለእናንተ ይብዛላችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። ቪዲዮ ስታዩ ላይክ አድርጉልኝ ማለት ነው። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያድርግልን። በየሰው ሀገር ተዘራግተን ያለነው ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ በሰላም ለሀገራችን ያብቃን። የልባችን ምሻት ከኃጢአት ውጭ ፈጣሪ ይፈጽምልን ማለት ነው። ውድ ሀገሬ ልጆች ሁሉም ነገር ያልፋል፣ ነገ ሌላ ቀን ነውና ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ። በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ። ከልብ አመሰግናለሁ ስለምታደርጉልኝ፣ ስለምታበረታቱኝ በሙሉ ክበሩልኝ። እንግዲህ ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ቢኒ እንግዲህ ዛሬ በጣም እዝን ብሎ በጣም ነበረ ያዛዘነኝ ማለት ነው። እንግዲህ ከዚህ በፊትም በሌላ ሴት እንደዚህ ተከፍቶ ስለነበረ ያብ እንግዲህ በድንገት የሆነ ቦታ ሊሄድ ነው ስትለው በጣም ነው ያዘነ፣ በጣም ነው የተሰማው፣ በጣም ነው የከፋው ማለት ነው። በጣም ነው አንጀቴን የበላኝ በነገራችን ላይ ማለት ነው። አንዳንድ ጊዜ የማይናገሩ ሰዎች፣ በውስጣቸው ነገሮችን የሚይዙ ሰዎች በጣም ነው የሚጎዱት ማለት ነው። ነገር ግን ዝም የሚለው ሰው ውስጡ ነው የሚጎዳ፣ የሚናገር ሰው ነው የሚሻለው ማለት ነው። ቢኒ እንግዲህ በጣም ክፍት ብሎት እንግዲህ ያው አልቆይም እኔ ለምን እንደዚህ ትላለህ ምናምን እያለች እንግዲህ እየተለማመጠች ነበረ ማለት ነው። እየሳመች ነበረ። እውነት እንደዚህ መቀራረብ አልነበረብንም እያላት ነበረ ማለት ነው። እንግዲህ ከሰዎች ጋራ እንለያያለን ብለን አይደለም የምንቀራረበው። አንዳንድ ጊዜ በጣም ውስጣችን የሚገቡ ሰዎች አሉ ማለት ነው። በጣም ተቀራርበን ድጋሚ የምንለያየው ሰዎች አይመስለንም ማለት ነው። ትንሽ እንቆይ እንግዲህ ያ ሰዎች ልንለያያለን ስለ በጣም እንጎዳለን፣ ውስጣችን በጣም ያዝናል ማለት ነው። ከሰዎች ጋር ስንቀርብ አንዳንድ ጊዜ የምንለያይ አይመስለንም ማለት ነው። ነገር ግን ህይወት እንደዚህ ናት ማለት ነው። ህይወት አንዴ ታገናኘናለች፣ አንዴ ታለያየናለች። እንግዲህ የህይወት አንድ ገጽ ነው ማለት ነው። ይሄ ያለው ነገር ነው። ሰው ይገናኛል፣ ይለያያል። ምንም አዲስ ነገር የለም። ፈጣሪ ሁላችንም ከክፉ ነገር ሁሉ ይጠብቀ፣ ነገራችን ሰላም ያደርግልን። ቢኒ አንተም በጣም አትዘን። ሁሉም ነገር እንግዲህ ያው እንደምታስተካከል ተስፋ አደርጋለሁ ማለት ነው። ፈጣሪ ሰላማችሁን ያብዛላችሁ፣ አንድነታችሁን፣ ፍቅራችሁን ያብዛላችሁ። ለመናገር ሰው በሰላም በፍቅር በአንድነት መኖር በጣም ደስ ይላል ማለት ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ አገራችን ሰላም ያደርግልን። ውድ ሀገሬ ልጆች በያላችሁበት ቦታ ፈጣሪ ይጠብቃችሁ። አብራችሁ ስለምትሆኑ ከልብ እጅግ አመሰግናለሁ ማለት ነው። አበረታቱኝ። እስኪ ቪዲዮ ላይክ አድርጉልኝ፣ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ሀገራችን ሰላም ያደርግልን፣ ቤተሰቦቻችንም ሰላም ያደርግልን ማለት ነው። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም የምወዳችሁ የማከብራችሁ ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ይጠብቃችሁ። ከሰው
እንግዲህ ፈጣሪ በሰላም ለሀገራችን ያብቃን። ሀገራችን ሰላም አድርጎልን፣ ቤተሰቦቻችን ሰላም አድርጎልን፣ በሰላም ለሀገራችን ያብቃን ፈጣሪ ማለት ነው። ሁላችሁም በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። አብራችሁ ስለምትሆኑ ከልብ አመሰግናለሁ። አዲስ ቻናል አላት ያብ እንግዲህ ቻናሏ የገባችሁ ሰፖርት አድርጓችሁ፣ ሁሉንም ሰፖርት ብናደርግ ከኛ የሚጎል ነገር የለም ማለት ነው። ሁሉም ሰዎች የሚሰራው ሰው ብነበረታታ ከጎናቸው ሆነን በርታ ማለት ምንም ከኛ የሚጎል ነገር የለም ማለት ነው። አዲስ ቻናል አላት እንግዲህ ከከፈተች ትንሽ ብትቆይም ብዙ ሰብስክራይብ የላትም ማለት ነው። አበረታቷት። መልካምነት ለራስ ነው። የሚሰራውን ሰው ስናበረታታ ከኛ የሚጎልን የሚቀነስ ነገር የለም ማለት ነው። ውድ ቤተሰቦቼ በጣም ነው የምወዳችሁ የማከብራችሁ። አብራችሁ ስለምትሆኑ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ቤተሰቦቻችንም ሰላም ያድርግልን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።